የአልጋ ጉባሬ ነው አሴር አንቺ መቼ መጣሽ? አንቺ አንዴ መጣሽ? ቤሳ ናፍቀህን ልይ ብዬ መጣሁ። በዚህ ምሽት የሚያስመጣ ናፍቆት? ያንተ ናፍቆት እኮ ልክ እንዳንተ እብድ ነው። በምን ሰዓት ምን እንደሚያደርግ አይታወቅም። ናፍቀኝ አይደለም የመጣሁት። ምን ልይዝብህ ነው? አትኝም ዝም ብለሽ? አይ መናፈቅስ ናፍቀኝ ነው። ግን እሷ ሱሴ ነች አይደል? ውይ እረስቻት። ሰላም ነህ? አሲርና መክሊት ተቃቅፈው ስታይ ሀንዬ በጣም ደነገጠች። ከውጪ ስትመጣ ይሄን ነገር አላሰበችም። እሷ ጓጉቷና በጣም በፍቅር በደስታ ነበረ ወደ አሲር ጋር የመጣችው። አሲር ግን ከእስር ቤት የመጣችዋ ከእስር ቤት ከወጣቸው ከመክሊት ጋር ተቃቅፎ የአሲርን ስልክ እያዩ ነበር። እሷ ግን ማመን አቃታት። ነገር ግን መክሊትን ስለመጣቃት እንደምንም አስመስላ አሲርን አቀፈችው፣ ሰላም አለችው። የኔ ፍቅር ናፍቃኝ ነው የመጣት እሷ ፊት። እሷን በጣም ተበሳቀችና እሺ ደህና ነሽ እንዴ መክሊት ብላ ሰላም አለቻት። እንዴ ወጣሽ እንዴ ከእስር ቤት? አዎ መውጣት አልነበረብኝም አለች። አይ እስር ቤት እኮ ደግሞ ተመልክቶሻል አለ ሀንዬ። አምሮብሻል አለቻት ሀንዬ። አዎ እስር ቤት እኮ የእናት ቤት ማለት ነው አለች። ምክንያቱም መክሊት ሁሌም ስራዋ ጥፋት ስለሆነ እስር ቤት ለምደዋለች። ሀና ግን ውስጧ ሰላም አልተሰማትም። በቃ አሲር ምግብ ላምጣልሽ ሀንዬ እራት አላት። እሷ ደግሞ አይ እኔ በልቻለሁ አልፈልግ ወደ ቤት ልሄድ ነው አለች። ከዛ አንተ እስካሁን ድረስ ስለ እራት እኮ እኔን አልጠየቅከኝም፣ ነገር ግን ለሀና አሁን እራት ላምጣልሽ እያልካት ነው፣ አንቺ አሁን አልበላንም ብሎ አሲር ያሳፈራት። ግን መክሊት ግን ከሀና ጋር በጣም እየተፎካከረች ነው። ምክንያቱም አሲርን የሆነ ነገር እሷ ጋር ያለውን ይመስለኛል ስለምታፈቅረው ሀንዬን እሷና ለማለያየት ትሞክራለች። ምና ይሆናል። ሀንዬና አሲርም ወደ መዝናኛ ቦታ ተያይዞ ሄዱ። ሳሚና ምርኩዝ ጫታቸውን እየቃሙ ነበርና ሳሚ ይህን ሰሞን ጫቱን አቁሞ ነበርና ጥቂት ጊዜ። ከዛ ምርኩዝ አንተ ግን ይሄ ጫት አይቀርብህም እንዴ? በግ እንኳን የተገዛልህን በግ እንኳን ሸጥከዋለሁ። በግ እኮ ከአንተ ጋር ስለሚመሳሰል አሳዝኖኝ እኮ ነው እያራረድኩት አለው። አንተ እንደ በግ ነው እንደምትቆጥረኝ አለው። አዎ አንተ በበግ እኮ አትሻልም አለው። ከዛ አስጠነቀቀው። ካሁን በኋላ ከኔ ጋር ነው ከነሱ ጋር መሆን ትፈልጋለህ አለው። እኔ መሆን ፈልገው ከአንተ ጋር። አዎ ስለዚህ ካለኔ ፍቃድ ውጪ ከአሲርና ከተምች ኩበ ብትገናኝ ነግሬሃለሁ። ካሁን በኋላ ያለውን ነገር ማሳወቅ አለብኝ ቀስ በቀስ። ከዛ ጫቱን ይዞበት ሄደ። ምርኩዝን በጣም ተበሳጨ። ምክንያቱም ምርኩዝ አሁን ገንዘብ ስለሌለው ምንም ነገር አማራጭ የለውም። ካሁን በኋላ ግን ብሎ አስጠነቀቀው። አንድ ነገር እነሱ ጋር ባይክ ካለኔ ፍቃድ ውጭ እነሱ ጋር ድርሽ ብትል የማረገውን ያውቃል ብሎ በጣም ዛተበት። እሱም ደግሞ አይ በቃ ለማንኛውም ይህን ነገር እኔ እንወጣዋለን አሁን አለው። ከዛ ምናሴ ሰላምዬ ጋር ሄደና ያለውን ነገር እሷን ያወያያት ፈለገ። ሰላምዬ ስራ ቦታ ሄዶ ሻይ ቡና እያሉ ያለውን ነገር እየነገራት ነበር። ነገር ግን እኮ ትንሳኤን እኮ አግኝቻታለሁ፣ ግን እሷ አይደለችም። ምን ማለት ነው እሷ አይደለችም? ነገሩን አታወሳስብብኝ እባክህ ንገረኝ አለት። አይ በፊትም ማውቃት ትንሳኤ አይደለችም፣ በጣም ተጎሳቅላለች። በዛ ላይ መራመድ አትችልም፣ በዊልቸር ነው የምትሄደው። እንዴት ማድረግ ይሻለኛል? በጣም ብጠይቃትም ሊነግሩኝ ፈቃደኛ አይደሉም አለ። ሰላም በጣም ደነገጠች። በቃ ይዞ ምናሴ እንወጣዋለን፣ ያለውን ነገር ማወቅ ብፈልግም ማንም ያስረዳኝ ሰው የለም፣ በጣም ጨንቆኛል እህቴ አላት። አይዞ በቃ ምናሴ እኔም አሁን ስራ ቦታ ነኝ፣ በቃ አይዞ ብላ ተነስና ሂድ ብላ ሰላምዬ ምናሴም ሸኘችው። ወይዘሮ ሜላት ወደ ቤት ተመልሳ ከድንብላል ጋር ቁጭ ነበርና ድንብላል ምሳቃውን ስከፍተው ወይዘሮ ሜላት ምሳውንም አልበላችም። እትዬ ግን ምን ሆኑ ዛሬ ምግቡን ያልበሉት አለች። አይ በቃ ከምን በኋላ ነገር ሆዴ ስለሞላ ምግቡን ብላት አልፈለግኩም። ከዛ ምግቡን ቀመሰችውና ምንም ነገር ጨው እንኳን አልበዛ። ለምን አልበሉም ስል በቃ መብላት አልቻልኩም፣ ያለው ነገር ስራ ቦታ ጥሩ አይደለም፣ ነገር ግን ምንም ማድረግ አልችልም። ሁሉን ነገር ግን ድንብላል ደግሞ በምታምኑ በአቦይ ምነው ጨከኑ? አሁን ሰዓት በጣም እርሶ እየለፉ ነው፣ ነገር ግን ነገሮቹ እየተሳካ አይደለም፣ ምን ይሻለኛል ብላ ድንብላል በጣም አዘነች። አይዞሽ በእኔ ብለሽ እግዚአብሔርን አታማሪ በእናትሽ ድንብላል ብላ ወይዘሮ ሜላትም በቃ ምግብ ትኩሱን ላምጣ ብላ ተነስታ እጇን ታስታጥባት ፈለገች። እሷ አንቺ ደግሞ አሰይ ምን መምረት አልፈልግም ብዬሻለሁ አለች። አይ ካልበሉም አይሆኑም ሊሞቱ ነው እንዴ? እርሱ ካሌሉ እኮ ሁሉ ነገር ይጠፋል።
ዋና እኮ እርስዎ ነው። ምግብ ካልበሉ ግን ነገር ግን በጣም ከባድ ነው ብላ ምንድን ብላል። በጣም ሀሳቢና ትሁት ልጅ ነች። ለዚህ ቤት እኮ ዋልታና ማገር ሆናለች። ምክንያቱም እያንዳንዱን ነገር በምግብ በምንም እነሱ እንደ ቤተሰብ ተቀምጣለች። እዚህ ቤት እያገዘቻቸው ያለችው ጠንካራ ሰራተኛ ማለት በጣም ምርጥ ልጅ ነች። ሀናና አሲር ካፌ የሆነ ቁጭ ብሎ እያለ ግን እንዴት ወጣች መክሊት አለቻት አለችው ለአሲር። አሲር ደግሞ አይ በቃ ብር ሰጥቻቸው ለእስር ቤቱ በብር የሚወጣ ቀላል ነበረ በብር ወጣች። ግን መውጣትሽ ደስ አላለሽም? እኔ ግን ቅድም ሳያችሁ ሳይሽ ፊትሽ ጥሩ አይደለም። አዎ ሳያችሁ ቀንቼ ነበረ። ምክንያቱም አንተ የኔ ባል ነህ ከሌላ ሰው ጋር እኔ የሚቀናብኝ ወንድ ነኝ እንዲህ አላት። አዎ በጣም የምወድህ እኮ ባሌ ነህ። ማንም ሰው እንዲነካብኝ አልፈልግም። ስለዚህ ኧረ እኔ እንደዛ ነገር ደግሞ ታውቂኛለሽ። አንተማ ክሩና ጀግና ባሌ ነህ። ነገር ግን ያው ምን ላድርግ። ስለዚህ ትንሽ ቅናት ብጤ ተሰምቶኝ ነበር። ነገር ግን ያው አንተ ስለሆንክ ትቼዋለሁ አለችው። ከዛ እሷም በቃ ወደ ቤትሽ ግቢ እኔም ደግሞ ምናሴ እየጠበቀኝ ስለሆነ ወደ ቤት ሄድ ብላ ሀንዬም ከሴት ተሰናብታ ወደ ቤቷ ገባች። ማንም እያነሳ ከመሬት ይጥለኛል እንደ ጸበል አንድ እንደ ፉል ድንጋይ። ተምቹና መክሊት ተገናኙ። ከዛ ምግብ እየበሉ ያለ ጋበዛት። ምን ሆነሽ እንደዚህ ተበሳጨሽ አላት። ያችን ሀባብ ጭንቅላት እኮ አገኘው። ማነች እሷ? ሀናና አንቺ ያለሽ ነገር ብታቆም ይሻልሻል። ሀናና አሲር መቼም መልአክም ሆነ ሴጣን መቼም አይለያችሁም። ብዙ ሴጣን ፈተናቸው ነበር። ነገር አንቺ የማታውቂው ነገር አለ። ብዙ ነገር አልፎ እዚህ ደርሰዋል። መቼም አይለያዩም። ስለዚህ ብታርፍ ይሻልሻል አላት። አንተ ደግሞ ብላ በጣም ተበሳጨች። አይ ነግሬሻለሁ ተነሽ በቃ ብሎ ምግባቸውን ጠጣቶት ከዛ ቤት ወጡ። እሷ ግን በጣም ተበሳጨ። ይሄ ማረገውን ያውቃለሁ፣ ግን አንቺ ከተምቹ ጋር ከአሲር ጋር እንዳትቀያየ ብታርፍ ይሻልሻል። በሀና መጣሽ ችግር እንዳለ ወቂ፣ ራሽን ጠብቂ። እኔም ማድረገውን አውቃለሁ፣ እንዴት አድርጌ አሲርን የራሴ እንደማደርገው እኔ አውቃለሁ ብላ እዛተች። ከዛ ምርኩዜና ሳሚ መንገድ ላይ ቁጭ ብሎ ሳለ እስቲ ምርኩዝ ስፖርት እየሰራ ነበር። ስፖርት እየሰራ ሳለ ሳሚም እስቲ እኔ እንስራ ብሎ ቢሞክርም አልቻለ። ምክንያቱም ቁስሉ አልዳንም። በጣም አሞኛል ምን ላርግ ብሎ ቁጭ አለ። አንተ እኮ በጣም ተጎድተሃል እኮ አይሳ አልታወቀህም እንዴ ብሎ ሳቀበትና በጣም አድቅቆኛል እኮ ስራውን ይስጠው አሲር አለ። ከዛ ምናሴ እነሱን ሰላም አላቸው። እቺ ምን ፈልጎ ነው የመጣው ያለ ሳሚ ደግሞ አንተ የቺኳ ወንድም እኮ ነው አታውቅም እንዲ ያለው ምርኩዜ። አይ እንደዛ ነው እንዲ ያለነ ሰላም አለች። ምን ሆነ ጠፋክ? ለምን ጠፋ? ደህና ነኝ አለው። ከዛ እህቴ እኮ እየፈለገችን ነበር፣ ሰላም እየፈለገች ነው አለ። አይ እሄዳለሁ በቃ ችግር ስልክም አታነሳም እሷ እኮ እየፈለገች ነው ሲል አይ እኔ ሄጄ በቃ አገኛታለሁ ምንም ችግር የለውም ብሎት እሱ ምናሴም ወደ ስራው ሄደ። ወይዘሮ ሜላት ቢሮዋ ገብታ ጭንቅ ብላት ብቻ ስለጇ እያሰበች ነበር። ቀስ ብላ ሀንዬ ስራ ላይ ነበረች እና ጽዳት እያጸዳች ነበር። አየቻትና ዞር ዞር እያለች ብቻ እንዳላየ ያየቻት ነበር። ሀንዬ ማየታት ዝም አለች። ከዛ ድንገት እማዬ ስትላት አቤት ልጄ እያየሽ ነው አይደለ? እያየሁሽ እኮ ነው አለች። አዎ ለምንድነው ግን እናቴ እኔ ይህን ስራ ሰራ ያይክል ከበደሽ? ምናሴና ሰላም ብዙ ስራ ይሰሩ እኮ ምንም አይመስልሽም ነበር አለቻት። አይ በቃ እኔ ላንቺ ያለኝ ስሜት በጣም ለየት ይላል። ለምን እንደሆነ አላውቅም። ከልጆቼ ትለያለሽ እንዴ? እናት ልጆቿን ትለያለች እንዴ እማዬ? ብቻ አላውቅም። በቃ ከህፃናትሽ ጀምሮ ለአንቺ ያለኝ ስሜት በጣም ለየት ያለ ነው አለቻት። ከዛ በቃ ዛሬ ምሳ አብረን እንብላ ድንብላ ስትቋጥርሽ አይቻለሁ አለቻት። አዎ በቃ እማዬ ነይ ምሳሽን ይዘሽና ቡና እየጠጣ ውጪ እንብላ ብሎ ሁለቱም እሷም ወደ ቢሮ ሀንዬም እቃዋን ለማስቀመጥ ወደ ጽዳት ክፍል ገባች። ከዛ ሳሚ ቀጥ ብሎ ወደ ሰላም የምትሰራበት ቦታ ሄደ። እሷ አላየችውም ነበር። ድንገት ዞር ስትል አየችው። እሱ ስታየው ሩጣ ሄደች። ራሷን እንዳልደነገጠ አድርጋ አውቃ አንተ ምን አባህ ነው የጠፋው? ንገረኝ ምን ሆነ ጠፋ ብላ አጨናነቀችው። ልንገርሽ በቃ እኔ ስራ ላይ ነኝ አልቀመጥም። ንገረኝ ካልነገርከኝ እሄዳለሁ። አለቄ አሁን ነው የመጣው። ምን ሆነ ስልክ ማታት ምን ሆነ ጠፋ አለችው። ከዛ ያለውን ነገር ነገራት። ተጎድቼ ነበር አለ። ምን ነው የተጎዳኸው? በቃ እኔ አላምንህም አንተ እየቀለድክ ነው። ፍቅር ማለት ለአንተ ምንድነው ብላ ጮኸችበት። እኔ እኮ እየቀለድኩ አይደለም እኮ ተመትቼ ነው። በቃ አንቺ አታምኝም እንዴ? በቃ እኔ ሁሉ ነገር ቀልድ ነው አላት። ከዛ ቁስሉን ብድግ አድርገውና ልብሱን አሳየ። ደነገጠች፣ ተርበተበተች። ከዛ አይዞ በቃ እኔ እኮ አላወቅም ለምን አልነገርክኝም? እኔማ አላስደነግጥሽም ብዬ ነው እንጂ እኮ
በጣም ችግር ውስጥ ነበርኩኝ አላት። አይዞ በቃ አሁን አንተን የምጠግን ነገር ላምጣልህ ብላ እየሮጠች ወደ ኪችን ገባች የሚበላ ነገር ለማምጣት። እሱም በጣም ውስጡ ፍልቅልቅ አለ። በጣም ደስታ ስሜት ተሰማው። ምክንያቱም በሰላም መወደዱን እስካሁን አላያውቅምና በጣም ደስ አለው። ምናሴ ትሁት ጋር ደውሎ ትሁት ጠፍተሻል እንዴት ነሽ ደህና ነሽ አላት። በጣም ደነገጠች። እሷም ምንድነው የሆንከው አለችው። አይ ዝም ብዬ ነው የደወልኩልሽ ትንሳኤን ፈልገህ ከሆነ ሁለተኛ እንዳትደውል አይደለም እኔ አንቺን ፈልጌ ነው ስለሆነ ጉዳይ ልናወራ ነው አላት። እሷም እሺ በቃ እንገናኛለን ችግር የለውም በኋላ ቀስ ብለሽ ነይ በቃ ከስራ በኋላ እንገናኛለን አላት። እሺ ብሎ ሁለቱም አወሩና ስልካቸውን ዘጉ። ከዛ ተምቹ ደግሞ ወደ እነ ድንብላል ቤት ሄዶ አንዳንድ እቃዎችን ገዛዝቶላቸው ሄደ። ከዛ ድንብላል በጣም ደነገጠች። ይሄ ሁሉ አስቤዛ ገዝተህ መጣች ማዘር እኮ አትፈልግም እኮ ለምንድነው ገዝተህ የመጣው ምን ብዬ ልነግራቸው ነው? በቃ ለእናንተ ለነ ፋያ ልውሰድላቸው ለነ አቶ ኖላዊ በቃ አልፈለግሻል። አይ እኔ እኮ እየቀለድኩ ነው። ደግሞ እትዬ እኮ ይሄን ያንተን ጋብቻ ፈቅደዋል። ነገር ግን አንድ ቀን ያው ሰርጉን ጠላ እንኳን ጠምቄ ትልቅ ባይሆንም ትንሽ የሆነ ሰርግ አደርግልሻለሁ። አንቺ ቀን ልጅ እኔ አንቺ በማያልፉ ቀን እጠብቅሻለሁ። ነገር ግን እንዳልቆይና ቆይተሽ ብቻ በኋላ እንዳትጎጂ እኔን ሳታገቢኝ እኔው ነገር እንዳልሆን አላት። አንተ ደግሞ ብላ እንደማልቀስ ሆነች። ከዛ ሁለቱም እያወሩ ሳለ ነገሮቹ በቃ እኔ አንተ የምፈልጉበት ሰዓት ነገሮቹን አስተካክላለሁ። ለማንኛውም አመሰግናለሁ ብለው ለእነሱ የገዛውን አስቤዛ በጣም አመሰገናት። ተምቹና አሲር ቢሮአቸው ውስጥ አንዳንድ ስራዎችን እየሰሩ ዛሬ ኤልያስ የት ጠፍቶ ነው? ኤልያስ እኮ የሰራነውን ብር ሊያስገባ ከቢሮ ወጥቶ እኮ ወደ ባንክ ቤት ሄደ። ስለዚህ ያንን ገንዘብ አስገብቶ ይመጣል። ስለዚህ ስራውን አንዳንድ ነገሮችን እንስራ። ግን አንተ እንዲህ ነህ ምናምን አለ። ደህና ነኝ። ከዛ ያለው ነገር ካሁን በኋላ ስለ ሀና ምን ነገር እንድታወራኝ አልፈልግም። ለምን መክሊት እንድትሰራ እፈልጋለሁ ከኤልያስ ጋር ለአሲር። ነገር ግን ተምቹ የሚያውቀው ነገር ስላለ በፍጹም አይሆንም። በፊት ሀናን ዋናው ወቅት አልነበረ። ስለዚህ እኔ አልፈልግም እዚህ እንድትሰራ ብሎ ተምቹ ተናዶ በሀና የመጣ በጭንቅላቴ የመጣ ነው። ሀና ይህን ያህል ምን አደረገችልህ? ይሄ ሁሉ ነገር የመጣ ጥሩም በጎም መጥፎው ነገር በህይወቴ የመጣብኝ በሀና ምክንያት ስለሆነ ስለዚህ ሀና እንድትነካብኝ አልፈልግም ብሎ አሲርን ተቆጥቶት እየሮጠ ወጣ ተምቹ። ከዛ ድንብላል ደግሞ ጭንቅ ሲላት ወደ ምናሴ ጋር ሄደች። ምናሴ አለችው ምን ይሻለኛል አንተ አሰማም እንዲህ ያለችው። እሱ ትክዝ ነበር። አቤት ድንብላል ኬን የመጣሽው ዛሬ? አንድ ነገር ላማክር ነበር። ምን ነበር? የሆነ አስቤዛ ገዝቶልኝ መጣ ዘሪሁን። ነገር ግን ምን ብዬ እትዬ ልንገራት? ለእኛ አስቡ ተምቹ አስቤዛ ገዛልን። በቃ ለማንኛውም ስቴክ ሻይ እየጠጣን እናወራለን ብሎ ሻይ ሊያመጣላት ብድግ አለ። ምክንያቱም መላእክት አንተ እኮ መለኛ ነህ መላእክት አጣም አለችው። ከዛ እሱም በቃ ችግር የለውም አትጨናነቂ ያለውን ነገር እንፈታለን አለ። ሰላምዬ ደግሞ ደውዬ ያለውን ነገር ማፍረጥረጥ አለብኝ እስካሁን በጣም ተጨንቄያለሁ። እሱ ግን ይወደኝ ይሆን? ግን እኮ ሌባ ነው። ሌባ ሰው ምን ብዬ ነው ፍቅር ይዞኛል ብዬ የምናገረው? ነገር ግን ተምቹና አሲርም ሌባ ነበሩ። በሀናና በድንብላል እኮ ተቀይረዋል አለች። እኔ ሊቀይረው እችላለሁ ወይስ እያላት በጣም ግራ ገባት። እኔ ግን ፍቅሬን ልግለጽለት ቢሆንም ባይሆንም የራሱ ጉዳይ እንደፈለገ ይሆን አለች። ሰላም በጣም ግራ ገባት። ትወደዋለች፣ ሳሚን ወደዋለች። ሌብነቱን ደግሞ መቀበልም ካብዳታል። ሳሚ ሌባ ነው፣ አዎ ሌባ ነው። ነገር ግን ሊመለስ ሲሆን ይችል አይታወቅም አለች። ግን እንዴት ላድርገው ብላ በጣም ጨነቃት። መተኛትም አቃታት። ስለሱ እያብሰለሰለች ነበር። ምን ይሻለኛል? እንዴት አድርጌ ነው አሁን የምነግረው? ደውዬ ግን ያለውን ነገር ማሳወቅ አለብኝ። ካሁን በኋላ ዝም አልልም አለች። ከዛ አሲር ቤቱ ገብቶ ልብሱን አውልቆ ሊተኛ ነበርና ከኋላ መታ እቅፍ አደረገችው። መክሊት ደነገጠና ወደዛ ወረወራት። አንቺ ስራ ተያዥ አላት። ምን እያደረግን ነው? ጥሩ አይደለም እኮ እኔ እኮ እወድሃለሁ አፈቅርሃለሁ አለችው። አይ ይሄ ነገር አይሆንም አለች። ይሄ ነገር በፍጹም ሊሆን አይችልም። እኔና አንቺን አንድ ላይ ሊያደርገን አይችልም። የፊት ያለው ነገር አልፏል። አሁን ስራ ተያዥ አላት። እኔ እኮ እወድሻለሁ እንደ እህቴ ግን እኔ ሀንዬን ካንቺ በላይ አፈቅራታለሁ አላት። ይሄንማ አውቀዋለሁ ነገር ግን አንተ አትረዳም ብላ በጣም ተበሳጨች። ከዛሬ እዚህ ቤት እደሪ በቃ እኔ ሶፋ ላይ አንቺ እተኛ አልጋ ላይ አላት። እዚህማ እንኳን እዚህ ቤት እዚህ ጋር አልቀመጥም ብላ ተናዳ ወጣች። ግን ብትወጣም ሄዳ ከነ
ምርኩዜ ጋር አንድ ሁለት እያለች እየጠጣች ነበር። ምርኩዜ ደግሞ በጣም ከእሷ ጋር ምግቡን ጠርጋ ስበላበት አንቺ ቆይ ሴት ነሽ ወንድ ነሽ ብሎ ሊያናግዳት ፈለገ። እሷ ግን ምን አገባ አንተ አፍዝግ አለችው። ከዛ ሳሚን ተዋት በእናትህ አላት። እሷ ግን አሁንም አንቺ ስርዓት ያዥ። ከዛ በጣም ተጣሉ ምርኩዜና መክሊት። ካሁን በኋላ አንተ ማየት አልፈልግም አለች። ከዛ ተነስታ ምግቡ ሳጨርስ ተነስታ ሄደች። ከዛ ሳሚ ደግሞ አንተ በእናትህ ፈልጋታለሁ እኮ እሷ እኮ እንደምንም ብዬ ከዛ ከልጆቹ ጋር ታገናኛለች ከሳሚና ከሁለቱ ጋር ታገናኛለች እሷን እጠቀምባታለሁ እነ ተምቹንና አሲርን ለማግኘት እሷ ትመቸኛለች። ለምንድን ነው ካሁን በኋላ እንድትናገራት አልፈልግም ብሎ በጣም ጮኸበት። እሷ ግን አይ ካሁን በኋላ እነሱም አላገኝም ብላ ወደ ቤት ገብታ ከዛ አልጋ ላይ ተኝታ እንዳለች አሲር ደግሞ ገላውን እየታጠበ ክፍሉ ነበርና እሷ አላወቀችም። እሷ እዛ ያንኮራፋች እየተኛች ሀና ድንገት ከቻለች። ይሄ እዚህ ጋር ነበር ጉዱ። ሀና ቤቱ እየዞረች ታያለች። እሱ ግን ሻወር ቤት ነበር። እሷ ግን አውቃ አልጋ ላይ ተኝታለች። ይሄ ሁሉ ምሰራ የመክሊት ሴራ ነው። ትገላበጣለች። ሀና ቆማለች፣ ደርቃለች። ምንም መተንፈስም አቃታት። ግን ማመን አቃታት። ምክንያቱም እሷ የመሰላት አሲርና መክሊት አብረው ያደሩ መሰላት። በጣም ተናደደች። ከዛ ጠራችሁ። ዞር ስትል እሱ ከኋላ መጣትና እቅፍ አረጋት። በቁምጣ ነበርና ሻወር ቤት ነበር የወጣው። በጣም ተበሳጨች። የባሰውን በጣም ተናደደች። አንተ ምን አባህ እያረክ ነው አለች። መክሊት ግን ደስ ብሏታል ገለ መገላበጫ። ምክንያቱም እነሱም መለያየትን ፈልገው አሲር ሀንዬ ሲላትም ልትሰማ አልቻለችም። ሀንዬ ምን እየሆንሽ ነው? እባክሽን እየጠራዎች ነው እያለ ደጋግሞ ይጠራትም። እሷ ግን ልትሰማው ፈቃደኛ አይደለችም። መክሊት ግን ይህን የተኝታ በሆዷ እየሳቀች ነው። ምክንያቱም ፈልገው እነሱ መለያ ስለሆነ ተሳካልኝ ዛሬ ስራ እያለች ነው። በጣም ደስ ብሏታል። ነገር ግን ሀንዬ ሞኝ ነች። አሁንም በቃ በመካከላቸው የሆነ ነገር ይፈጠራል ብዬ ነበር። አሲር ግን ይወዳታል። ሀንዬ ግን ትንሽ ነገር ይበቃታል። ነገሮችን መታገዝ አቅቷታል። ካሁን በኋላ አላገኘህም ብላ ጥላው ከቤት ወጣች።